የዓለማችን የንግድ ደም ስር ተብሎ የሚጠራውና የዓለምን የነዳጅ ፍላጎት 20 በመቶ የሚሸፍነው የሆርሙዝ የባህር ወሽመጥ ዛሬ በንግድ መርከቦች ጩኸት ሳይሆን በሚሳኤል ነበልባልና በጦር መርከቦች ድምፅ ታውቋል። ኢራን ለዓለም አቀፉ ማህበረሰብ ግልጽ የሆነ ማስጠንቀቂያ ለመስጠትና ያላትን አውዳሚ አቅም ለማሳየት ስትል ይህንን ስትራቴጂካዊ የውሃ መስመር በይፋ መቆለፏንና መጠነ ሰፊ ወታደራዊ ልምምድ መጀመሯን አውጃለች። የውሳኔ በመላው ዓለም የሚገኙ የነዳጅ ማጣሪያዎችንና የኢኮኖሚ ተቋማትን ክፉኛ ያስደነገጠ ሲሆን ዓለምን ወደማይታወቅ የኢኮኖሚ ቀውስና የጦርነት አፋፍ ገፋፍቷታል። የሆርሙዝ ወሽመጥ አየር አሁን በባሩድ ጭስ ተሞልቷል። ሞገዶችም የሀያላን አገራት የብረት አራዊት መፈታተኛ ሆነዋል። የኢራን አብዮታዊ ጥበቃ ኃይል በወሽመጡ ላይ እያካሄደ ያለው ወታደራዊ ልምምድ ተራ ልምምድ ሳይሆን የጥፋት ቀን ዝግጅት ይመስላል። ኢራን በዚህ ልምምድ ወቅት እጅግ ዘመናዊ የተባሉትንና በከፍተኛ ኢላማቸውን መምታት የሚችሉ የሚሳኤል አይነቶችን በቀጥታ እየተኮሰች ትገኛለች። የባህር ላይ ኢላማዎች በኢራን ሚሳኤሎች ሲጋዩና ወደ ባህሩ ጥልቀት ሲሰምጡ የሚታይበት ምስል ለዋሽንግተንና ለአጋሮቿ የተላከ የጦርነት መግቢያ መልእክት ነው። ኢራን ይህን እርምጃ ወሰደችው አሜሪካ በኢራን ላይ የምታደርገውን ወታደራዊና ኢኮኖሚያዊ ጫና በከፍተኛ ሁኔታ ማሳደጓን ተከትሎ ነው። የቴህራን መሪዎች እኛ ካልተነፈስን ዓለምም አብራ ትታፈናለች የሚል አደገኛ ቁማር መጫወት ጀምረዋል። ይህ በእንዲህ እንዳለም አሜሪካ ለኢራን የባህር ወሽመጥ መዝጋት የሰጠችው ምላሽ ፈጣንና ኃይለኛ ነው። ዋሽንግተን በቀጠና ያለውን ወታደራዊ ግኝቷን ከመቼውም ጊዜ በላይ እያጠናከረች ሲሆን ግዙፍ የአውሮፕላን ተሸካሚ መርከቦችና የሚሳኤል አጥፊዎች የኢራንን ጠረፍ አፍንጫ ስር ረግጠዋል። የአሜሪካ የጦር ኃይል ማዘዣ በባህሬን የሚገኘውን አምስተኛውን የባህር ኃይል ክፍለ ጦር በከፍተኛ ንቃት ያዘዘ ሲሆን የንግድ መርከቦችን ደህንነት ለማስጠበቅ በሚል ሰበብ ወደ ወሽመጡ ለመግባት መዘጋጀቱ ተሰምቷል። ይህ ማለት በሁለቱ ኃይሎች መካከል ያለው ርቀት አሁን ወደ ጥቂት ማይሎች ዝቅ ብሏል ማለት ነው። እያንዳንዱ የሚሳኤል ተኩስና እያንዳንዱ የራዳር ድምፅ የቀጠናውን የሰላም ክር ይበልጥ እያሳሳው ይገኛል። ይህ ሁሉ ወታደራዊ መካረር ባለበት ወቅት ነው በስዊዘርላንድ ጄኔቫ እጅግ አሳሳቢና ከፍተኛ ግምት የተሰጠው የኒውክሌር ድርድር በድጋሚ ተጀመረው። በጄኔቫ ያሉት የዲፕሎማሲ ክፍሎች በከፍተኛ ውጥረት ተውጠዋል። በአንድ በኩል ዲፕሎማቶች ስለ ሰላምና ስለ ማዕቀብ መነሳት በጠረጴዛ ዙሪያ ሲደራደሩ፣ በሌላ በኩል ደግሞ ጀኔራሎቻቸው በሆርሙዝ ወሽመጥ ላይ የጦርነት ነጋሪት እየጎሰሙ ነው። የሁኔታ የሁለት ዓለም ፍጥጫ ይመስላል። የኢራን ተደራዳሪዎች ማዕቀብ ካልተነሳልንና የደህንነት ዋስትና ካላገኘን የባህር ወሽመጡን አንከፍትም የሚል ጠንካራ አቋም ሲይዙ፣ የአሜሪካ ተወካዮች ደግሞ በዛቻና በኃይል እርምጃ ስር ሆነን አንደራደርም የሚል ምላሽ ሰጥተዋል። በጄኔቫው ድርድር ላይ የሚታየው ቅዝቃዜና በሆርሙዝ ወሽመጥ ያለው ሙቀት ዓለምን ወደማይቀለበስ ግጭት እየመራት መሆኑን ያመላክታል። ኢራን የሆርሙዝ ወሽመጥን የዘጋችበት ስልታዊ ምክንያት አሜሪካ የምትከተለውን የከፍተኛ ጫና ፖሊሲ ለማክሸፍም ነው። ቴህራን የምትከተለው ስልት የአመጽ ዲፕሎማሲ ይባላል። ይህም ማለት ለዓለም ሕዝብ የኔን ጥቅም ካልጠበቃችሁ ዓለምን በጨለማና በረሃብ እቀጣለሁ የሚል መልእክት ማስተላለፍ ነው። የሆርሙዝ ወሽመጥ ከተዘጋ በአውሮፓና በኤሽያ የሚገኙ ፋብሪካዎች የኃይል አቅርቦት ያጣሉ፣ የትራንስፖርት አገልግሎቶች ይስተጓጎላሉ፣ መላው ዓለምም ወደ ታላቅ የኢኮኖሚ ድቀት ይገባል። ኢራን ይህን አቅሟን እንደ መደራደሪያ ካርድ በመጠቀም አሜሪካን ወደ ድርድር ጠረጴዛው ለማምጣትና የጣለችባትን ማዕቀቦች ለማስነሳት እየጣረች ትገኛለች። ሆኖም አሜሪካ በዚህ ጫና የምትፈታ ሀገር አይሆነችም። በትራምፕ አስተዳደር ስር ወይም ተመሳሳይ ፖሊሲ በሚከተለው አዲሱ አመራር አሜሪካ በኢራን ላይ ያዘችው አቋም እጅግ ጠንካራ ሆኗል። የአሜሪካ የጦር መርከቦች በወሽመጡ አቅራቢያ የሚሳኤል መከላከያዎቻቸውን አነጣጥረው የኢራንን ቀጣይ እርምጃ በመጠባበቅ ላይ ናቸው። ዓለም አቀፍ የባህር ሕግ ይከበር የሚለው የዋሽንግተን ጥሪ ወታደራዊ እርምጃ ለመውሰድ እንደ ሕጋዊ ሽፋን ሊያገለግል ይችላል ተብሎ ይገመታል። ይህ ደግሞ በሁለቱ ኃይሎች መካከል ቀጥተኛ ጦርነት እንዲቀሰቀስ ትልቁ መንገድ ይከፍታል። በባህር ላይ የሚታየው እልህና በሰማይ ላይ የሚታየው ጭስ የመካከለኛው ምስራቅን የወደፊት ዕጣ ፈንታ ለመወሰን እሽቅድምድም ላይ ናቸው። የኢራን ጦር በልምምድ ወቅት የሰው አልባ አውሮፕላኖችን ወይም ድሮኖችን በስፋት መጠቀሟ ሌላው ትኩረት የሚስብ ነጥብ ነው። የኢራን የድሮን ቴክኖሎጂ አሁን ላይ የአሜሪካን የጦር መርከቦች በቅርብ ርቀት ሆኖ ለመሰለልና አስፈላጊ ሆኖ ሲገኝም እንደ ካሚካዜ ወይም ራስ አጥፊ ድሮን ሆኖ ለመፈንዳት የተዘጋጀ ነው። በሺዎች የሚቆጠሩ ድሮኖች በአንድ ጊዜ ወደ ባህር ሲሰማሩ የአሜሪካ የሚሳኤል መከላከያ ስርዓቶች ሊጨናነቁ እንደሚችሉ ወታደራዊ ባለሙያዎች ያስጠነቅቃሉ። ይህ የመንጋ ጥቃት ወይም ስዋርም አታክ ተብሎ የሚጠራው ስልት ትላልቅና ውድ የሆኑትን የአሜሪካ መርከቦች በቀላሉ ለማጥቃት የሚያስችል ነው። የኢራን ጀነራሎች በዚህ ቴክኖሎጂ በመመካት አሜሪካን በቀጠናው ከባድ ዋጋ እንደሚያስከፍሏት ደጋግመው ሲዝቱ ይሰማል። በጄኔቫ የሚደረገው የኒውክሌር ድርድር ግን በሞትና በሕይወት መካከል ባለች ቀጭን ገመድ ላይ ነው ያለው።
የኢራን የኒውክሌር ፕሮግራም አሁን የደረሰበት ደረጃ አሜሪካንና እስራኤልን እንቅልፍ ነስቷቸዋል። ኢራን ዩራኒየምን እስከ 60 በመቶና ከዚያ በላይ ማበልጸጓ ቦምብ ለመስራት በጣም ጥቂት እርምጃዎች ብቻ እንደሚቀሯት ያሳያል። ዋሽንግተን ይህንን ሂደት ለማስቆም ወታደራዊ አማራጭ በጠረጴዛ ላይ ነው በሚል ማስጠንቀቂያ ሰጥታለች። ኢራን ደግሞ ይህንን ወታደራዊ አማራጭ ለመመከት ነው የሆርሙዝ ወሽመጥን በመዝጋት የጥፋት ቀን ዝግጅቷን እያደረገች ያለችው። ይህ የዶሮ ጨዋታ ማን ቀድሞ አይኑን ያርገበግባል በሚል አደገኛ ፍጥጫ ቀጥሏል። በዚህ ሁሉ መሃል ያለው የዓለም ሕዝብ ግን በታላቅ ስጋት ውስጥ ይገኛል። የነዳጅ ዋጋ መጨመር በኢትዮጵያም ሆነ በሌሎች በማደግ ላይ ባሉ ሀገራት ላይ የኑሮ ውድነትን ወደማይታሰብ ደረጃ ይሰቅለዋል። እያንዳንዱ በሆርሙዝ ወሽመጥ የሚተኮስ ሚሳኤል በሩቅ ሀገራት በሚገኙ ምስኪን ዜጎች ኪስ ውስጥ ያለውን ገንዘብ እያሟጠጠ ነው። ይህ የሁለት ኃይሎች ፍጥጫ ለዓለም ሰላም ብቻ ሳይሆን ለሰው ልጅ ህልውና ትልቅ ፈተና ሆኗል። የዓለም ጤና ድርጅትና ሌሎች ዓለም አቀፍ ተቋማት ውጥረቱ እንዲረግብ ጥሪ ቢያቀርቡም በዋሽንግተንና በቴህራን ያሉት መሪዎች ግን ወደ ኋላ ማለት ምልክት አላሳዩም። የኢራን ወታደራዊ ልምምድ አሁን ወደ ሁለተኛው ምዕራፍ ተሸጋግሯል። የኢራን አብዮታዊ ጥበቃ ኃይል በባህር ስር የሚንቀሳቀሱ ፈንጂዎችንና ትናንሽ ሰርጓጅ መርከቦችን በሆርሙዝ ወሽመጥ ላይ እያሰማራ መሆኑን የሳተላይት ምስሎች ያሳያሉ። እነዚህ ፈንጂዎች በባህር ስር ተደብቀው የሚቆዩና ማንኛውንም መርከብ ሲያልፍ የሚያፈነዱ ናቸው። ይህ ማለት ወሽመጡ ቢከፈት እንኳን የንግድ መርከቦች በሰላም ለመጓዝ ዋስትና አይኖራቸውም ማለት ነው። ኢራን ይህንን ስልት የተጠቀመችው የዓለምን የንግድ ኩባንያዎች በማስፈራራት ወደ ቀጠናው እንዳይመጡ ለማድረግ ነው። አሜሪካን በበኩሏ የብረት ካሻ ወይም አይረን ሺልድ የተሰኘውን የተግባር ምላሽ ጀምራለች። የኦፕሬሽን በአካባቢ ያሉትን የንግድ መርከቦች በወታደራዊ አጀብ ለማሳለፍ የታለመ ነው። ነገር ግን እንዲህ አይነት አጀብ በኢራንና በአሜሪካ መርከቦች መካከል የቅርብ ንክኪ እንዲፈጠር ያደርጋል። ይህ ንክኪ ደግሞ በስተትም ቢሆን ወደ ግጭት የማምራት እድሉ ሰፊ ነው። የደህንነት ባለሙያዎች እንደሚሉት አሁን ያለው ሁኔታ ልክ እንደ ክብሪት በባሩድ ክምችት ላይ መጫወት ነው። አንዲት ትንሽ ፍንዳታ ብቻ የቀጠናውን ሰላም ካርታ ለዘላለም ሊቀይረው ይችላል። በጄኔቫ ያለው ድርድር አሁን ወደ መጨረሻው ሰዓት ደርሷል። ተደራዳሪዎች ሌሊቱን ሙሉ ሳይተኙ ውይይት እያደረጉ ነው። የኢራን ውጭ ጉዳይ ሚኒስትር አሜሪካ ሐቀኛ መሆኗን በተግባር ማሳየት አለባት ሲሉ፣ የአሜሪካ ተወካዮች ደግሞ ኢራን የኒውክሌር ምኞቷን ካልገታች ምንም አይነት ስምምነት አይኖርም የሚል ምላሽ ሰጥተዋል። ይህ የልህ ለልህ ፍጥጫ የጄኔቫን አየር ጭጋጋማ አድርጎታል። በከተማዋ ጎዳናዎች ላይ የሚታዩ ዜጎችና ጋዜጠኞች ከጄኔቫ ከሚወጣው መግለጫ ይልቅ ከሆርሙዝ ወሽመጥ የሚወጣውን ዜና በጉጉት እየጠበቁ ነው። ኢራን የሆርሙዝ ወሽመጥ መዝጋቷ ለዓለም ያስተላለፈው ሌላው መልእክት ሀገሪቱ በምዕራባውያን ጫና እንደማትንበረከክ ለማሳየት ነው። ለዘመናት የፋርስ ስልጣኔና የኢራን ኩራት ለውጭ ኃይሎች እጅ ላለመስጠት ሲታገል ቆይቷል። አሁን ያለው አገዛዝ ይህንን የታሪክ ጽናት ለወታደራዊ ዓላማ እየተጠቀመበት ይገኛል። እኛ ብንጠፋ ዓለምም አብራ ትጥፋ የሚለው አደገኛ አስተሳሰብ በቴህራን ያሉ ከፍተኛ ባለስልጣናት የጋራ አቋም ይመስላል። ይህ ደግሞ ለዓለም ሰላም ትልቅ ስጋት ነው። የአሜሪካ ስትራቴጂ ጥናት ማዕከላት እንደሚሉት ኢራን ወሽመጡን ለረዥም ጊዜ የመዝጋት አቅም የላትም። ነገር ግን ለጥቂት ቀናት እንኳ መዝጋቷ በዓለም ኢኮኖሚ ላይ የሚያደርሰው ጉዳት በቀላሉ የሚታይ አይደለም። የአሜሪካ የጦር ኃይል ወሽመጡን በኃይል ለመክፈት ከወሰነ ኢራን በመቶዎች የሚቆጠሩ የሚሳኤል ባትሪዎችን በመጠቀም ምላሽ እንደምትሰጥ ይጠበቃል። የማለት ጦርነቱ በባህር ላይ ብቻ ሳይሆን በየብስና በአየርም ጭምር ይካሄዳል ማለት ነው። እስራኤልም በዚህ ጦርነት ውስጥ ልትሳተፍ የምትችልበት እድል ሰፊ ነው። ኔታንያሁ ኢራን ቦምብ እንድትሰራ በፍጹም አንፈቅድም በሚለው አቋማቸው ጸንተዋል። ውጥረቱ አሁን ወደ ከፍተኛ ደረጃ ደርሷል። በሆርሙዝ ወሽመጥ ላይ የሚታየው እሳትና ጭስ፣ በጄኔቫ ያለው የዲፕሎማሲ ቅዝቃዜ እናም በዋሽንግተን ያለው የወታደራዊ ዝግጅት ሁሉም ወደ አንድ መድረሻ እያመላክቱ ነው። ያ መድረሻ ደግሞ ወይ ታሪካዊ ሰላም አሊያም አውዳሚ ጦርነት ነው። ዓለም አቀፉ ማህበረሰብ በትልቅ ትንፋሽ ሁኔታውን እየተከታተለ ነው። የነዳጅ ዋጋ መናር፣ የኢኮኖሚ አለመረጋጋትና የጦርነት ዛቻዎች የዘመናችን ትልቁ ፈተና ሆነዋል። የሆርሙዝ ወሽመጥ አየር አሁንም በባሩድ ጭስ ተሞልቷል። የኢራን ጀልባዎች በባህር ላይ እንደ መንጋ ሲንቀሳቀሱ፣ በሰማይ ላይ ደግሞ የአሜሪካ ጀቶች ድምፅ እያስተጋባ ነው። ጦርነቱ ቢነሳ ታሪክ የሚዘክረው ስለ ድል ሳይሆን ስለ ቴክኖሎጂ አውዳሚነትና ስለ መሪዎች ግትርነት ይሆናል። ይህ ታሪክ የሚያበቃው ወይ በታላቅ የሰላም ስምምነት አሊያም በመላው መካከለኛ ምስራቅ በሚነድ የእሳት ሰደድ ነው። የዋሽንግተንና የቴህራን መሪዎች አሁን በትልቅ የታሪክ መስቀለኛ መንገድ ላይ ቆመዋል። የትኛው መንገድ ወደ ሰላም ይወስዳል? የትኛውስ ወደ ጥፋት? ለእነዚህ ጥያቄዎች መልስ ለማግኘት ጊዜ እየጠበበ ነው። የሆርሙዝ ወሽመጥ አሁንም የዓለም ፖለቲካ ማዕከል ሆኖ ይቀጥላል። እያንዳንዱ የሚተኮስ ጥይት፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የሚንቀሳቀስ የጦር መርከብ ዓለምን ወደማይቀለበስ ታሪክ እየወሰዳት ነው። ጦርነቱ ቢፈነዳ ታሪክ የሚዘክረው ስለ ድል ሳይሆን ስለ ቴክኖሎጂ አውዳሚነትና ስለ መሪዎች ግትርነት ብቻ ይሆናል። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። የትኛው ወገን ቀድሞ ቃታ ይስባል ለሚለው ባንክሮ እየተከታተለ ነው።
ታሪክም እየተጻፈ ነው። ከሚታየው የብረት ፍጥጫ ጀርባ ሌላው እጅግ ረቂቁ ጦርነት በዲጂታሉ ዓለም ውስጥ በከፍተኛ ፍጥነት እየተካሄደ ነው። የአሜሪካ የሳይበር ማዘዣና የእስራኤል የደህንነት ተቋማት የኢራንን የሚሳኤል ማዘዣ ስርዓቶችንና የኒውክለር ማበልጸጊያ መሳሪያዎችን በሳይበር ጥቃት ሽባ ለማድረግ ሌት ተቀን እየሰሩ ይገኛሉ። ስታክስኔት የተሰኘው ታዋቂ የሳይበር ቫይረስ የኢራንን የኒውክለር ፕሮግራም ከዓመታት በፊት ወደ ኋላ እንደጎተተው ሁሉ አሁንም በጄኔቫው ድርድር መጋረጃ ጀርባ እንዲህ አይነት ስውር ድብደባዎች ሊኖሩ እንደሚችሉ ይገመታል። ኢራንን በበኩሏ በአሜሪካ የፋይናንስ ተቋማትና በነዳጅ ኩባንያዎች ላይ የሳይበር አጸፋ ለመስጠት ዝግጁ መሆኗን በተዘዋዋሪ እየገለጸች ነው። ይህ ከዓይን እይታ ውጭ የሚካሄደው የዲጂታል ጦርነት ምናልባትም በመጀመሪያው የሚሳኤል ቶክስ ቀድሞ ሊፈነዳ የሚችል አደገኛ ፈንጂ ነው። እስራኤል በዚህ የፍጥጫ ሰዓት ዝምታን አልመረጠችም። ጠቅላይ ሚኒስተር ቤንያሚን ኔታንያሁ የኢራን የባህር ወሽመጥ መዘጋትና የሚሳኤል ሙከራ ማድረግ የመጨረሻው ቀይ መስመር መታለፍ ነው በሚል ለጦር ኃይላቸው ጥብቅ ትዕዛዝ አስተላልፈዋል። የእስራኤል አየር ኃይል የኢራንን የኒውክሌር ጣቢያዎች ለመምታት የሚያስችለውን የረዥም ርቀት በረራ ልምምድ በሜዲትራኒያን ባህር ላይ እያከናወነ ይገኛል። ለእስራኤል የኢራን የኒውክሌር ባለቤት መሆን የህልውና አደጋ በመሆኑ አሜሪካ ወደ ጦርነቱ እስክትገባ ድረስ ላለመጠበቅና ቀድማ እርምጃ ለመውሰድ ልትገደድ እንደምትችል ተንታኞች ያስጠነቅቃሉ። ይህ ደግሞ ቀጠናውን ወደማይቀለበስና እጅግ አውዳሚ ወደሆነ ቀጥተኛ ጦርነት ይከተዋል። በሌላ በኩል እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ የባህረ ሰላጤው ሀገራት በሁለት ሰዓት መካከል ተቀርቅረዋል። በአንድ በኩል የነዳጅ መስመራቸው መዘጋትና የኢኮኖሚ ውድቀት ስጋት ቢደቀንባቸውም፣ በሌላ በኩል ደግሞ ጦርነቱ ከተቀሰቀሰ የኢራን ሚሳኤሎች ቀዳሚ ኢላማ ሊሆኑ እንደሚችሉ ያውቃሉ። እነዚህ ሀገራት በጄኔቫው ድርድር የሰላም ስምምነት እንዲደርስ በከፍተኛ ሁኔታ ጫና እያደረጉ ቢሆንም በዋሽንግተንና በቴህራን ያሉ መሪዎች ግን ወደ ጦርነት ሜዳው ይበልጥ እየተጠጉ ነው። የሆርሙዝ ወሽመጥ መዘጋት ለእነዚህ ሀገራት የሞትና ሕይወት ጉዳይ ነው። ነዳጃቸውን ወደ ዓለም ገበያ ማውጣት ካልቻሉ በመቶ ቢሊዮን የሚቆጠር ዶላር ማጣታቸው ብቻ ሳይሆን ውስጣዊ ማህበራዊ ቀውስም ሊገጥማቸው ይችላል። በጄኔቫው ቅዝቃዜና በሆርሙዝ ወሽመጥ ሙቀት መካከል ያለው ልዩነት የአሁኑን ዘመን ውስብስብ ፖለቲካ ቁልጭ አድርጎ ያሳያል። ዲፕሎማሲውና ወታደራዊ ዝግጅት ጎን ለጎን እየሩጡ ቢሆንም የትኛው ቀድሞ ግቡን እንደሚመታ ግን ገና አልታወቀም። ፕሬዚዳንት ዶናልድ ትራምፕ ፍርሃት ትልቅ መነቃቂያ ነው በሚለው መርሃቸው የኢራንን አገዛዝ ለመለወጥ ይጥራሉ። ኢራን ደግሞ በባህር ወሽመጡ ላይ በምታሳየው ጡንቻ እኛን የነካ ሲኦልን ያህል የሚል ምላሽ እየሰጠች ነው። የሰው ልጅ ታሪክ አሁን በትልቅ መስቀለኛ መንገድ ላይ ቆሟል። በሚቀጥሉ ጥቂት ቀናት የሚወሰነው ውሳኔ ምናልባትም የመጪውን 10 ዓመታት የዓለምን የሰላም ካርታ የሚቀይር ይሆናል። የሆርሙዝ ቃት አሁንም እንደተዘጋ ነው። ዓለምም አሁንም በትልቅ ስጋት ውስጥ ሆና ቀጣዩን ፍንዳታ እየጠበቀች ነው። ታሪክ በአንድ በኩል በጄኔቫው ብዕር፣ በሌላ በኩል ደግሞ በሆርሙዝ ወሽመጥ ሚሳኤል እየተጻፈ ነው።